መሰላችሁ እንጃ ለምን እንደምንደጋግሙት አላውቅም። እና ውዶቼ በጣም ደስ ይላል። ያው ወገን አጨብጭብ ወገን፣ ዛሬ ነው ማጨብጨብ፣ ዛሬ ነው ህልልታ ማለት እንግዲህ ቤተሰብ ዛሬ በጣም በሚገርም ሁኔታ ሜሪ ጋር እንግዲህ ዛሬ ሜሪ አደገኛ ሰርፕራይዝ ለሄርሜላና ለአብርሽ ይዛ መታለች ማለት ነው። እንግዲህ ቤተሰብ በጣም ነው የሚገርመው። በጣም ደስ ብሎኛል። እንግዲህ ከምንም በላይ የሄርሜላና የአብርሽ ደስታ ያስደስተናል በአሁኑ ሰዓት ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን ማለት ነው። ለማንኛውም ቤተሰብ 1 ሚሊዮን ብር ለና አብርሽ ከውጭ ሀገር አንድ እህታቸው ልካላቸዋለች ማለት ነው። ወደ አሜሪካ ነው መሰለኝ ወደ አሜሪካ ነው መሰለኝ ተላከላቸው 1 ሚሊዮን ብር። እንግዲህ 1 ሚሊዮን ብር ይዛችሁ የፈለጋችሁበት ቦታ ተዝናንታችሁ መጣ ትችላላችሁ ተብሏል። እንግዲህ የት ሀገር እንደሚመርጡ አልታወቀም። እንግዲህ ክላስ አልቀረም፣ ሆቴል አልቀረም። ምን በቃ ምን ብዬ ልንገራችሁ፣ የሆቴሉ የምኑ ምናምን በጣም ደስ ይላል። በጣም ደስ ይላል። እኛ በጣም ደስ ብሎናል። የእናንተ ደስታ ደስታችን ነው። እንግዲህ ሄርሜላዬ ደግሞ ዛሬ ትንሽ ቅር ያለኝ ነገር ልንገርሽ። ልብሱን ለምን ደገምሽው? ልብሱን ለምን ደገምሽው? አንቺ ታዋቂ ትልቅ የዩቲዩበር ሚስት ነሽ አይደለ? የታዋቂ የትልቅ ዩቲዩበር ሚስት ነሽ። ይሄን ልብስ ለምን ደግመሽ መጣሽ? አሁን በቀደም ነው ለበሽው አይደል? ትላንትና ነው ትላንት አይደለም፣ በቀደም ለብስሽዋል። ሄርሚን ልብስ ትደጋግሚያለሽ ብዙ ጊዜ እና እባክሽ ለማን ደስ ይበል ብለሽ ነው ልብስ የምትደጋግሚው? ልብስሽን እንደ አብርሽ ግዛ እንጂ ፈታ ፈታ አርጋት እንጂ ሚስትን። ድሮ ልብስ አደጋግም ነበር፣ ግን አሁን ልብስ መደጋገም ጀመረች ሄርሜላ። እና ልብስ አትደጋግሙ፣ ብዙ ጊዜ አትደጋግሙ ልብስ። ቢያንስ አንድ ልብስ ከለበሳችሁ ሳምንት ቆዩ። ከሳምንት ከ15 ቀን በኋላ ልበሱት። እንዴ እናንተ እኮ ትልቅ ዩቲዩበር ናችሁ፣ በጣም ቢዝነስ ማን ናችሁ፣ ገንዘብ ያላችሁ ሰው ናችሁ። እንዴ አታዩም እንዴ ቲክቶከሮችን? ዛሬ የለበሱ ነገር እኮ አይደግሙትም። ረስት ነው እኛ ሳንረሳው። በቀደምም የለበሹ ልብስ ሳንረሳው ለብስሽ መጣሽ። ሩታም እንደዛው ልብስ ተደጋግማለች። ለምን እንደሆነ አላውቅም። ልብስ እንደሚያስደጋግማችሁ ነገር ምንድነው? ዩቲዩበር እኮ ናችሁ። ፏ ደመቅ ሸብረቅ በሉ። ሊፕስቲካችሁ ነው ከምንም በላይ ነው የምወደው። ሊፕስቲክ እኔም ስላለኝ እናንተ ሊፕስቲክ በጣም ወደዋለሁ። ሊፕስቲካችሁ ይሄ ኩል እንትን ምናምኑ ይሄ ኩላችሁ ምናምኑ አሪፍ ነው፣ ግን ልብስ ላይ ትደጋግማላችሁ። አብርሽ በምትሄዱበት ገንዘብ ግማሹ የሄርሜላ ልብስ የሚገዛበት መሆን አለበት። ልብስ አታ አይደለም ግን ምንድነው መሰላችሁ፣ እኔ እንጃ ለምን እንደምንደጋግሙት አላውቅም። እና ውዶቼ በጣም ደስ ይላል። ያው ሩታ ባለፈው ጊዜ ለሩታና ይሄ ነገር ለሩታና ለአብርሽም ተብሎ ነበረ። ባለፈውም ጊዜ ደግሞ ድጋሚ ለሄርሜላና ለአብርሽም 1 ሚሊዮን ተልኳል ምናምን ተብሎ ነበር። አሁን ይሄ ለሶስተኛ ጊዜ ነው ይሄ ብር የተላከው ማለት ነው። ይሄን ብር ግን የሚልከው ማን ነው? አሁን የመጨረሻ ነው የተላከው። ባለፈውም 1 ሚሊዮን ተልኳል እንዲዝናኑ ምናምን ተብሎ ተልኳል ተብሎ ለሄርሜላና ለአብርሽ አስታውሳለሁ። አሁንም ደገማች ሴት ነገር እንግዲህ እግዚአብሔርን ብላ ሙላለች። እንግዲህ ሜሪ በጣም እኔ እንጃ ደስ ብለሽኛልም ፈርቼሻለሁም። ለምን እኔ እንጃ አላቅም። የሆነ ነገርም ያስፈራኛል። አንቺ የሆነ ወላዋይ ስለሆንሽ ትንሽ ሾጣጣጣ ስለሚያደርግሽ ሾጣጣጣ አርገሻቸው ልጆቹን አንጎላቸው እንዳታዞሪያቸው በጣም እፈራለሁ። ቤተሰብ በጣም ነው የምፈራው። እና ዛሬ ሄርሚና አብርሽ እንግዲህ ምቀኛ ሸራችሁኛችሁን ያንሳላችሁና ፏ ደመቅ ሸብረቅ ረቅ ብላችሁ እንግዲህ ተዝናንታችሁ መምጣት አለባችሁ ማለት ነው። አብርሽ በጣም ደስ ብሎታል። ምን እንዴት ደስ አይልም? በነጻነት ነው ብቻችሁን ታችሁ እንግዲህ የሚያምር ሆቴል ውስጥ አበባ አልጋው ላይ ተበትኖ ጉደር በዚህ ጋራ ከሁለት ብርጭቆ ጋራ ገብታችሁ አስቡት። በሚያምረው ነጭ አምሶላ፣ በሚያምረው ነጭ አልጋ ልብስ፣ በሚያምረው ሻወር ቤት ከዛ በኋላ ሀሳብ በሚያምረው ምግባቸውን ይበላሉ፣ ሻወራቸው ይገባሉ፣ አልጋቸው ላይ ይተኛሉ። አልጋቸው ላይ ተኝተው ይሳሳማሉ፣ የፈለጉትን ነገር ያደርጋሉ። ከዛሳ ጠዋት ሲነጋ ብፌ ወደ ቁርስ ይወርዳሉ። ቁርሳቸውን ያደርጋሉ። ፉድ ኢን ዘ ቤስት ሚለውን አስታወሰኝ እና ገብታቸው ወርደው ይበላሉ። ከበሉ በኋላ ደግሞ ምንድነው ስፓ ማታውቁ ሰዎች የለም
ስፓሃ ማለት በአረበኛ ዋና እንደማለት ነው። ስፓሃ ቢያምሉ ስፓሃ 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 ይዋኛሉ ይዋኛሉ፣ ይደክማቸዋል። ኦ ማይ ጋድ ኔቨር ጊቭ አፕ። ይኸውላችሁ እኔ አንድ ነገር ፈትናለሁ። እርጉዝ ሴት አትዋኝም። ቤተሰብ እርጉዝ ሴት አትዋኝም ይባላል። ሊያስወርዳት ይችላል ምናምን የውሃው እንትን ዝቅ ዝቅ ሊያደርግ ስለሚችል እርጉዝ ሴት አትዋኝም ይባላል። አትገባም ይባላል። በውጮችም አይቻለሁ። እርጉዝና ልገባ ኔቨር ኖ ኖ ኖ ኖ ሲስ ቤቢ ምናምን ብሎ ሲያስመልጥ አይቻለሁ። እንግዲህ ሄርሜላ ትዋኛለችን አትዋኝምን? እናያለን። የዛኔነቱን ውሸት ማለት ነው። እና ቤተሰብ መቼም አብርሽ ዱባይን በደንብ አድርጎ ከሩታ ጋራ ፏ ደመቅ ሸብረቅ ብሎበት የተጋባበት ነው። መቼም ሩታ ዱባይ እንሂድ ካላት እሺ እንደማትል ነው። ለምን እሺ እንደማትጠቃላችሁ? ሩታ እዛ ነበረች፣ ጋብቻ ያደረጉት እዛው ነው ምናምን። ስለዚህ አብርሃምም ስለማይፈልግ ቢያንስ ከሄዱ ማሊዚያ ኦ ማይ ጋድ እኔ ማሊዚያ ይጃለሁ። ግብጽ ይጃለሁ፣ ሶሪያ ይጃለሁ። በስራ አይደለም ለዝ ናና ኔድኩት እና ማሌዚያ ቢሄዱ ወይ ቻይና፣ እውነቴን ነው ቻይና ከሄዱም አሪፍ ነው። በጣም ያማምሩ ነገሮችን ያያሉ። እና በተረፈ ቤተሰብ ያው 1 ሚሊዮን ለህፃኑ፣ ኧረ በስመ አብ ብዙ እኮ ነው 1 ሚሊዮን ማለት ማርያምን፣ ለመዝናናት 1 ሚሊዮን ወይ ጉድ! እኔ 1 ሚሊዮን ባገኝ እንደው ዩቲዩብ 1 ወር አልመጣም። 1 ወር እስቲ 1 ሚሊዮን አይደለም 1 ሚሊዮን 100,000 ከላካችሁልኝ 1 ወር እዚህ አልመጣም። 100,000 ምንድን ነው? 200,000 ከላካችሁልኝ ለምንድን ነው ግን እኛ ማታግዙን? ለምንድን ነው ግን? እኔ በጣም የሚገርመኝ ነገር ማለት ነው ሀብታሙን አግዛችሁ ታዋቂ ሰዎችን አግዛችሁ ማሽቃበጥ ትችሉባችሁ። እኛ ምስኪን አረብ ሀገር ታግለን አልሳካ ብሎን ደግሞ እዚህ አዲስ አበባ መተን የምንለፍለፈው እንደ ቁራ ለኛ ብታግዙን አይሻልም? የሆነች ሱቅ ክፈቺ ትጂ፣ የሆነች ቡና ቦታ ክፈቺ፣ የሆነች ነገር አርጊ ብላችሁ እንኳን የሆነች ብር ብትልኩልኝ ምን ችግር አለው? ችግር አለው? ለሀብታም 1 ሚሊዮን ብር አወጣችሁ። አብርሃም ማለት ከ1.5 ሚሊዮን የሚከፈለው ልጅ 1 ሚሊዮን ተላክለት። ትግስት እዚህ ጋራ ሙምኪን 20,000 ነው ከዚች ማገኘው 20,000 15 ቪዲዮ ሰርች ቦር ማለት ነው። ሙምኪን 20,000 ካገኘው ነው። ገብቷችኋል? እባካችሁን እኛም ብታግዙ ይሻላል። ለማንኛውም ቻው። አረብ ሀገር ያላችሁን አይደለም እኔ እንግሊዝ፣ አሜሪካ፣ አውሮፓ ያላችሁ ሰው ነው የምናገረው። ተረፈ ባይ